ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ሰለሞን ኪዳይ ነኝ እንደ ሀገር በየአመቱ 6000 የሚያህሉ ልጃገረዶች በማህፀን ጫፍ ካንሰር ህይወታቸውን እንደሚያጡ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ አስታወቀ ቢሮው ከጤና ሚኒስቴር ጋር በመተባበር ግንዛቤ ማስጨበጫና መከላከል በሚቻልበት ሁኔታ ላይ ከባለድርሻ አካላት ጋር ውይይት በቦንጋ ከተማ አካሂዷል ሰለሞን ተሰማ ላዘጋጀው ዘገባ ብሩክታይት ብርሃኑ በመድረኩ ላይ መክፈቻ ንግግር ያደረጉት የክልሉ ጤና ቢሮ ምክትል ኃላፊ አቶ ኃይሌ ዘውዴ የእናቶችና ህፃናት ጤና ዳይሬክተር የሆኑት አቶ መሰረት ወልደ ማርያም እንደገለጹት ቀድሞውኑ የማህፀን በር ካንሰር ክትባት ሲሰጥ የነበረው አብዛኛው ጊዜ በትምህርት ቤቶች እንደሆነ ገልጸው አሁን ሁሉንም ባማከለ መልኩ እናቶችና ሴት እህቶች ይበዛሉ ተብሎ በሚታሰብበት ቦታ ሁሉ በመገኘት የማህፀን በር ካንሰር መከላከያ ክትባት ከዳር 9 እስከ 13 2017 ዓ.ም ድረስ እንደሚሰጥ ተናግረዋል ከዚህ በፊት ብዙ እናቶችና ታዳጊ ሴት እህቶቻችን በዚህ በሽታ ሲጠቁና ህይወታቸው ሲያልፍ እንደነበር ገልጸው በአሁኑ ሰዓት ከፌደራል ጀምሮ እስከ ክልል አልፎ መስከታችኛ መዋቅር ድረስ ይህንን በሽታ ለመከላከል ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል በክትባት ሂደቱም ሁሉም ጉዳይ የሚመለከተው አካላት ድጋፍ ሊያደርጉ እንደሚገባም አሳስበዋል በማስከተልም የግንዛቤ ማስጨበጫ ሰነድ የቀረበ ሲሆን በቀረበው ሰነድ ላይም የማህፀን በር ካንሰር ክትባት ለምን ተፈለገ ተጠቂዎችና ማናቸው የመከላከያ መንገዶችስ ምንድናቸው በሚሉትና በሌሎችም ላይ ሰፊ ጊዜ በመውሰድ ሰነዶች ቀርበዋል በቀረበው ሰነድ ላይና በሌሎችም ላይ የመድረኩ ተካፋዮች ሐሳብ አስተያየታቸውን የሰጡ ሲሆን ለተነሱ ሐሳቦችም የመድረኩ መሪዎች ምላሻቸውን ሰጥተዋል የመድረኩ ተካፋዮችም ከመድረኩ ብዙ ግንዛቤ እንዳገኙ ተናግረዋል የተሰጠውን የግንዛቤ ማስጨበጫ መነሻ በማድረግ ታች ሲወርዱ ስራ ላይ ለማዋል ዝግጁ እንደሆኑም ተናግረዋል የክልሉ ጤና ቢሮ ምክትል ኃላፊ የሆኑት አቶ ኃይሌ ዘውዴም የሚከተለውን ብለዋል አጠቃላይ እንደኛ ክልል በእህንን ስራ ንቅናቄ ያደረግነው ዋናው አላማው እድሜያቸው ከ9 አመት እስከ 14 አመት እድሜ ክልል ውስጥ ያሉትን ወጣት ሴት ልጃገረዶችን የማህፀን በር ካንሰር የክትባት መከላከል ክትባት ቅድመ ዝግጅት ንቅናቄ ነው ያደረግን ያለነው በዚህ ንቅናቄ ሂደት ውስጥ እንግዲህ የተለዩ ትምህርት ቤቶች አሉ ጤና ተቋማት አለ እንዲሁም ደግሞ ባለድርሻ አካላቶች አሉ በዚህ ተቋም ውስጥ ስለዚህ በዚህ ሂደት ላይ ያደረግነው ወደ በጋራ በቅንጅት መሰራት አለበት ብለን የሴቶችና የህፃናት ማህበራዊ ዋስትና መምሪያ ኃላፊዎች እና የሚመለከታቸው ባለድርሻ አካላቶች ያሉበት ነው ሁለተኛው የትምህርት መምሪያ ኃላፊዎች የትምህርት ቢሮ የጤና መምሪያ ኃላፊዎች እንዲሁም የሃይማኖት አባቶች በጋራ የሴቶች ማህበርን ጨምሮ የሴቶች ሊግ ጨምሮ በዚህ መድረክ ላይ እንዲሳተፉ ነው ያደረግነው እነዚህ በጋራ በቅንጅት ሄዶ አሁን ያልናቸውን እንዲሰሩ ነው በአጠቃላይ ግን በዚህ ስራ ውስጥ ሁሉም ትምህርት ቤቶች ይሳተፋሉ ስፔሻሊ ከ3ኛ ክፍል በላይ ያሉት እነዚህ ትምህርት ቤቶች በሙሉ ይሳተፋሉ ሁሉም ጤና ተቋማቶች ጤና ኬላን ጨምሮ ሆስፒታል ጨምሮ ጤና ጣቢያ ጨምሮ በሙሉ ይሳተፋሉ እነዚህ ለምንድነው እንዲሳተፉ ያደረግነው ትምህርት ቤቶች ህፃናት ወጣት ህፃናቶች በዛ በትምህርት ቤት ላይ ተማሪዎች ስለሚማሩ ጤና ተቋማቶች ሁሉም እንዲገቡ ያደረግነው ክትባቱን ጤና ተቋማቶች በሙሉ እንዲከትቡ ለማለት ነው የኢትዮጵያ ሀገራዊ የምክክር ኮሚሽን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የአጀንዳ ማሰባሰብ ስራውን ጀመረ ለተከታታይ 7 ቀናት ይካሄዳል በተባለው በዚሁ መድረክ ለሀገራዊና አካባቢያዊ አለመግባባቶች ምክንያት ናቸው የተባሉ ዋና ጉዳዮች ተነቅሰው ይወጡበታልም ተብሏል ብሩክታይት ብርሃኑ ተጨማሪ አላት በኢትዮጵያ ህዝብ መዝሙር የተጀመረው መድረኩ በሃይማኖት አባቶችና በሀገር ሽማግሌዎች ምርቃትና ጸሎት ታጅቦ ለምክክሩ ስኬታማነት ከምክክሩ አስቀድሞ ቃለ መሃላ የተፈጸመበት ነው በመድረኩ ማስጀመሪያ ላይ መልእክታቸውን ያስተላለፉት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዘገየ አስፋው ያሳሰበን የጋራ ጉዳይ የሰላም ማጣት ነው ብለዋል እዚህ ላይ ለማስገንዘብ የምፈልገው ሁላችንም እዚህ የተሰበሰብነው አንድ ነገር ጨንቆን ነው የጨነቀን ምንድነው ስሙ አገራችን ውስጥ የማህበራዊ መከፋፈል አለ በፖለቲካ ችግር አለ የተፈጥሮ እንትናችንን በመጠበቁ እንትን ስላለ በዚህ ጉዳይ ላይ ተመካክረን አንድ ውሳኔ እንድንደርስ ነው ኮሚሽነሩ አክለውም ለምክክሩ የተጠራችሁ ወገኖች ድምጻቸው መሰማት ላልቻለ ወገኖቻችን ድምጽ እንድትሆኑ እንጂ ጠበቆች አይደላችሁም ሲሉ ተናግረዋል እዚህ ዛሬ ተሰበሰባችሁት
ጠበቆች አይደላችሁ። ጥብቅና እንድትቆሙ አይደለም። ራሱን መግለጽ የማይችለው ሰው በሚገባ ራሱን እንዲገልጽ ረድታችሁት አዎ ሰምቻለሁ ይሄ ቢሆን ምን ይመስላል ብለን ነው እንጂ እንትን የምንለው የአንድ ወገን ስሜት ብቻ ማንጸባረቅ የሌለብን ነው። ይሄንን ካደረግ ተረዳርተን እንትን ካል ያልፈታናቸው ችግሮች ከዚህ በፊት የሉምና አሁንም ፊታችን የተደነቁትን ችግሮች በሚገባ ለመፍታት እንችላለን። ዋናው ነገር መደማመጥና አንዱ የሌላውን ድምጽ ማክበር እንደሚገባም አሳስበዋል። አንዱ የተናገረውን አንዱ ማንኳሰስ ሳይሆን ወንድሜ እህቴ ያልሽው ይሄ ነው ወይ ብሎ ጠይቆ ካረጋገጡ በኋላ በጥሞና የተመካከርን እንደሆነ ወደፊት አላማችን እንደምናሳካ ገልጽ። ኮሚሽነር ዘገየ በውይይቱ የተሳተፋችሁ ሁላችሁ አሸናፊ ሆናችሁ የምትወጡበት እንዲሆን አደራዬ የጠበቀ ነው ብሏል። እገሌ ያሸነፈ እገሌ ተሸነፈ ሳይሆን ሁላችንም አሸናፊዎች ሆነን ከዚህ መድረክ እንድንወጣ አደራ ጭምር አይ ቲንክ በእድሜም ከብዙዎቻችሁ የሚበልጥ ነውና የአባትን ምክር ነው። መቻቻልን የመሰለ ትልቅ ነገር የለም። መደማመጥን ምክር የለም። ማንኳሰስ ጥብቅና መቆም እዚህ ቦታ የሚፈልግ ሳይሆን ምክክር ነው። ተግባብተን አንድ ውጤት ላይ እንደምንደርስ እግዚአብሔር ይርዳችሁ። ሌላኛው የኮሚሽኑ ኮሚሽነር ሙሉጌታ አጎ በበኩላቸው በኢትዮጵያን መካከል በተፈጠሩ አለመግባባቶች ምክንያት የተለያዩ ተጽዕኖች በህዝቡ ላይ የተፈጠሩ በመሆኑ ይህን ለመፍታት የዚህ ሀገራዊ ምክክር ሚና ከፍተኛ እንደሆነ ገልጸዋል። ኮሚሽነሩ መድረኩ ላለመግባባት ምክንያት የሆኑ ጉዳዮችን ነቅሳችሁ በማውጣት ለችግሮች የጋራ መፍትሄ የምትፈልጉበት እድል የሚሰጣችሁ ነው ሲሉ አክለዋል። መድረኩ ላለመግባባቶቻችን ምክንያት የሆኑ ችግሮችን ነቅሳችሁ በማውጣት ለነዚህ ችግሮች መፍትሄ የምትፈልጉበት እድል የሚሰጣችሁ ነው። በመሆኑም ሀገራዊ ፋይዳ ያላቸውን አጀንዳዎች በመጠቆም በውይይትና በምክክር አብስላችሁ እንድትሰጡን በታላቅ ትህትና ጠይቃለሁ። የሀገራዊ ምክክር ሂደቱ በተጀመረው አግባብ መቋጫ እስኪያገኝ ድረስ የተቻላችሁን ሁሉ ድጋፍ ለኮሚሽኑ እንድትሰጡ አደራ እየጠበቀ ነው ሲሉ መልእክታቸውን አስተላልፈዋል። የሀገራዊ ምክክር ሂደቱ በተጀመረው አግባብ መቋጫ እስኪያገኝ ድረስ የተቻላችሁን ሁሉ ድጋፍ እንድትሰጡን በማክበር አሳስባለሁ። በመጨረሻም ይህ መድረክ እንዲሳካ ከኮሚሽኑ ጎን በመሆን ጥረት ያደረጉትን የክልሉን መንግስት፣ የከፋ ዞን አስተዳደርና በክልሉ የሚገኙ ሁሉንም ዞኖች፣ የቦንጋ ከተማ አስተዳደርን፣ የክልሉ ጸጥታ ቢሮ፣ ፖሊስ ኮሚሽንን፣ የቦንጋ ዩኒቨርሲቲን፣ የቦንጋ መምህራን ኮሌጅን፣ የሚዲያ አካላትን እንዲሁም የኢትዮጵያ ሀገራዊ ምክክር ኮሚሽን ሰራተኞችን እና ሌሎች አስተዋጽኦ የነበራችሁን ሁሉ ከልብ እያመሰገንኩ መድረኩ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። ምክክሩ የጋራ ችግሮቻችንን በጋራ ለመፍታት የሚያስችል ውጤት ያመጣል ሲሉ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የአጀንዳ ማሰባሰብ መድረክ ተሳታፊዎች ገለጹ። በዚሁ አጀንዳ ማሰባሰብ የምክክር መድረክ ላይ ከተለያዩ የህብረተሰብ ክፍሎች የተወከሉ ተሳታፊዎች ተገኝተዋል። ተሳታፊዎቹ በሰጡት አስተያየት ቆየት ያሉ ያልተፈቱና በጋራ ተጠቃሚነታችንን የሚያረጋግጡ መፍትሄዎችን ማግኘት የሚያስችለን መድረክ ነው ሲሉ ተናግረዋል። አስተያየት ከሰጡን መካከል ከቤንች ሸኮ የመጡት አቶ ሻንቆ ጋኪናንስ ምክክሩ የጋራ ችግሮቻችንን በጋራ ለመፍታት የሚያስችለንን ውጤት ያመጣል ብዬ አስባለሁ ብለዋል። ሌላኛው አስተያየት የሰጡን ከከፋ ዞን ጎባ ወረዳ የመጡት መላከ ሳህል ሀብታሙ ኃይሌ በበኩላቸው ማህበረሰቡ መሪዎችን በመወከል በውይይቱ የተሳተፉ ሲሆን ምክክሩ የተፈጠሩ ያሉ አለመግባባቶችን ለመፍታት እጅግ ያግዛል ብለዋል። ሌላው የውይይቱ ተሳታፊ ከሸኮ ወረዳ የመጡት አቶ እጅጉ ጺዳ የማህበረሰቡን ያልተፈቱ ችግሮችን ለመወያየት እድል ይሰጣል ብለዋል። አቶ ማጁር መኩሪያ በዳውሮ ዞን የጀግኖች አርበኞች ማህበርን በመወከል በውይይቱ የተሳተፉ ሲሆን ውይይቱ ጥንት የነበረውን ኢትዮጵያዊ አንድነትን ለማጥናት ይጠቅማል ብለዋል። ኢትዮጵያውያን ውስጣዊ ችግሮቻችንን በመቻቻል የውጭ ጠላትን ለመመከት እናደርገው የነበረውን አንድነትና አብሮነት ዛሬም በመቻቻልና ውስጣዊ ችግሮቻችንን በመመካከርና በመፍታት ለትውልድ አንዲት ኢትዮጵያን ማስተላለፍ ይጠበቅብናል ሲሉ ተናግረዋል። መምህራንን በመወከል ተሳታፊ የሆኑት መምህር መላኩ ኡቴ በበኩላቸው በሰጡት አስተያየት የምክክር መድረኩ መመቻቸቱ ችግሮቻችንን በመመካከር ለመፍታት እድል የሚሰጥ ነው ሲሉ ተናግረዋል።
በምክክር መድረኩ ተሳታፊ የሆኑ ከተለያዩ የህብረተሰብ ክፍሎች የተወከሉ አካላት በምክክር መድረኩ ግለሰባዊ ከሆነ አጀንዳ በመውጣት ሊያግባቡ በሚችሉና የጋራ በሆነ ጉዳዮቻችን ላይ አጀንዳዎችን ማንሳት ይገባናል ሲሉ አስተያየታቸውን ሰጥተዋል። በተጀመረው የምክክር ምዕራፍ የውይይት መድረክ ለተሳታፊዎች አጭር ማብራሪያ የተሰጠ ሲሆን መስማት ለተሳናቸው ተሳታፊዎች በአስተርጓሚዎች ገለጻ በማድረግና ቃለ መሐላ በመፈጸም ወደ ቡድን ውይይት ተሳታፊዎች አቅንተዋል ሲል የዘገበው የክልሉ መንግስት ኮሙኒኬሽን ቢሮ ነው። የሺሾንዴ ወረዳ ከተማ ልማትና ኮንስትራክሽን ጽሕፈት ቤት በዲምብራ ከተማ በማህበር ለተደራጁ መምህራን መሬት ማስተላለፉን አስታወቀ። ከወረዳው መንግስት ኮሙኒኬሽን ጽሕፈት ቤት ለተገኘው ዘገባ ምህረት ማሞ በመሬት ርክክብ ላይ ተገኝተው ንግግር ያደረጉት የጽሕፈት ቤት ኃላፊ አቶ ወልደማርያም ወልደሰንበት በማህበር ለተደራጁ አካላት መሬት መተላለፍን በሚፈቅደው አዋጅ መሰረት በድንብራ ከተማ በሁለት ማህበር ለተደራጁ 17 መምህራን መሬት መተላለፉን ገልጸዋል። የመሬት ሙሉ ካርታና የግንባታ ኢንስፔክሽን ተዘጋጅቶ ለማህበሩ መተላለፉን ኃላፊው አክለው ገልጸዋል። መሬት ከሁሉም የላቀ ሀብት መሆኑን የገለጹት አቶ ወልደማርያም መምህራኖቹ ባገኙት መሬት ፕላን መሰረት ያደረገ ግንባታ በመገንባት ለከተማው እድገት የራሳቸውን አስተዋጽኦ ማበርከት እንደሚገባቸውም ጠይቀዋል። የወረዳ ትምህርት ጽሕፈት ቤት ኃላፊ አቶ የራንጎ ኤርኪሾ በበኩላቸው የትምህርት ዘርፍን ስብራት ለመጠገን የመምህራን አቅምን ማሳደግና ኑሯቸውን ማሻሻል አንዱ የትኩረት አቅጣጫ መሆኑን ገልጸዋል። ለመምህራኖቹ መሬት ማስተላለፍ የዚህ ተግባር አንዱ አካል መሆኑን ገልጸው መሬት መተላለፉ መምህሩ በአንድ አካባቢ ላይ ተረጋግቶ ኑሮውን በመምራት ለትምህርት ጥራት ማረጋገጥ ትልቅ ድርሻ እንደሚኖረውም ጠቁመዋል። መሬት የተላለፈው በተለያዩ አካላት የጋራ ትብብር በመሆኑም ድጋፍ ያደረጉ አካላትንም አመስግነዋል። የድንብራ ማዘጋጃ ቤት ተወካይ ስራ አስኪያጅ አቶ ተከስተ ሳህሌ በበኩላቸው ለአንድ መምህር 200 ካሬ ሜትር መተላለፉን ጠቅመው በሁለት ማህበር ለተደራጁ 17 መምህራን 3400 ካሬ ሜትር መሬት ከይገባኛል ነፃ ሆኖ መተላለፉንም ገልጸዋል። መሬቱን ከተረከቡት መምህራኖቹ አስተያየት የሰጡት መሬቱን በማግኘታችን በአካባቢው ጸንተን የመማር ማስተማርን አገልግሎት እንድንሰጥ የሚያስችል በመሆኑም የትምህርት ጥራትን ለማረጋገጥ ይረዳናልም ብለዋል። በተያዘው የምርት ዘመን ከ3400 ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ ማቀዱን የጊምቦ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ገለጸ። በወረዳው ከ30,000 ሄክታር በላይ ማሳ በቡና መሸፈኑንም ለማወቅ ተችሏል። ዘገባው የደቡብ ሬዲዮና ቴሌቪዥን ቦንጋ ቅርንጫፍ ነው። ቤተልሔም መምሩ የጊምቦ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ሰለሞን መንገሻ በ2016 ዓ.ም በወረዳው 5.6 ሚሊዮን ችግኝ መትከል መቻሉን ተናግረዋል። በዚህም ቀድሞ የነበረው 29,000 ሄክታር የቡና ማሳ ሽፋን ከ30,000 ሄክታር በላይ አድጓልም ብለዋል። ወረዳው የቡና ዘር አዘጋጅ ወረዳ እንደመሆኑ መጠን 45 ኩንታል የዘር ዝግጅት እቅድ መያዙን የተናገሩት አቶ ሰለሞን አሁን ላይ ከ33 ኩንታል በላይ ዘር ተዘጋጅቷል ሲሉም ገልጸዋል። ወቅቱ የቡና ምርት አሰባሰብ ወቅት ቢሆንም የወቅቱ የዝናብ ሁኔታ ቀድሞ የቀላ ቡና መሬት እንዲወርቅ ምክንያት እየሆነ ስለመሆኑ ተናግረው አጠቃላይ የቡና ጥራት ላይ የባለሙያ ክትትል እየተደረገ ይገኛልም ብለዋል። በ2016 የምርት ዘመን ከ2700 ቶን በላይ ቡና ለማዕከላዊ ገበያ መቅረቡን አስታውሰው ዘንድሮ ከ3400 ቶን በላይ ቡና ለማቅረብ መታቀዱን አስታውቀዋል። በወረዳው የሚመረተው ቡና የጥራት ደረጃው ከፍተኛ ስለመሆኑ አቶ ሰለሞን ተናግረዋል። ከዚህ ጋር ተያይዞ የህገ ወጥ ቡና ግብይት እንቅስቃሴን ግብረ ኃይል በማቋቋም የመከላከል ተግባር ተጠናክሮ መቀጠሉን ተናግረዋል። ቡና የሀገሪቱ ሀብት ነው ያሉት ኃላፊው አምራች አርሶ አደሮችና ባለ ሀብቶች ጥራቱን በጠበቀ መልኩ ለገበያ እንዲያቀርቡ ጥሪ አቅርበዋል። የኢፌድሪ ቡናና ሻይ ባለስልጣን በቴፒ ከተማ ቅርንጫፍ በመክፈት በቅርቡ የቡና ላቦራቶሪና ሰርቲፊኬሽን አገልግሎት ሊጀምር መሆኑን ገለጸ። ከክልሉ መንግስት ኮሙኒኬሽን ለተገኘው ዘገባ ብሩክታይት ብርሃኑ ከኢፌድሪ ቡናና ሻይ ባለስልጣንና ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቡናና ሻይ ባለስልጣን የተውጣጣ የአመራሮችና ከፍተኛ ባለሙያዎች ቡድን በሸካ ዞን ቴፒ ከተማ ተገኝተው የቡና ቅምሻ ላቦራቶሪና ሰርቲፊኬሽን ማዕከልን በቴፒ ከተማ ለመክፈት እየተደረገ ያለውን ዝግጅት ምልከታ አድርገዋል። የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ ለቡድኑ እስካሁን የተደረሰበትን ተግባር በዝርዝር ያስረዱ ሲሆን በቀጣይ አጭር ቀናት የላቦራቶሪና የቢሮ ቁሳቁሶችን አሟልተን በአጭር ጊዜ ስራውን ለማስጀመር ዝግጁ ነን ብለው ለዚህም የዘርፉ ባለድርሻ አካላትና ህብረተሰብ
ለህብረተሰቡ ዝግጁ እንደሆነም አንስተዋል። ከፌድሪ ቡናና ሻይና ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቡናና ሻይ ባለስልጣን የተውጣጣ የአመራሮችና ከፍተኛ ባለሙያዎች ቡድን በመስክ ምልከታው የቢሮና ላብራቶሪ ክፍሎችን የጎበኙ ሲሆን ከነማስተካከያው የተዘጋጀ ቢሮ ለስራው ምቹ እንደሆነ ገልጸዋል። እስካሁን የተሰሩ ስራዎች አበረታች መሆናቸውን ገልጸው በተሰጠው አስተያየት መሰረት በአጭር ጊዜ ቀሪ ተግባራትን በማጠናቀቅ ለስራ ዝግጁ ማድረግ እንደሚጠበቅባቸው ገልጸው የቴፒ ቡና ላብራቶሪና ቅምሻ ማዕከልን በፍጥነት ወደ ስራ ለማስገባት ባለስልጣን መስሪያ ቤቱ ሁሉን አቀፍ ድጋፍ ያደርጋል ብለዋል። ለቅርንጫፉ መከፈት ከፍተኛውን ድርሻ ለተወጡ አካላት በሙሉ ሸካ ዞን አስተዳደር ልባዊ ምስጋናውን ያቀርባል ሲሉ የዞኑ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ዘግቧል። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ዜናዎቻችን እስካሁኖቹ ነበሩ። ስለተከታተላችሁን እናመሰግናለን። ከዜናዎቹ ጋር ሰለሞን ኪዳይ ነበርኩ። ቀሪ የጣቢያችንን ፕሮግራሞች እንድትከታተሉ በመጋበዝ እኔ በዚህ ተሰናበትኩ። ሰላም።